ግንቦት 10 ቀን 2017 ዓ.ም በኢትዮጵያ ካቶሊካዊት ቤተክርስቲያን አዲስ አበባ ሀገረ ስብከት በቃሊቲ የሚገኘው የቅዱስ ልበ ኢየሱስ ቤተ ጸሎት የተመሰረተበትን 10ኛ ዓመትና ዓመታዊ ክብረ በዓሉን በታላቅ መንፈሳዊ ድምቀት አክብሯል። በክብረ በዓሉ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፊል መስዋዕተ ቅዳሴውን ሲያሳርጉት የሐረር ሀገረ ስብከት ጳጳስ ብፁዕ አቡነ አንጀሎም ተገኝተዋል። በ267ኛ የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ምርጫ ስነ ስርዓት ላይ ተገኝተው የነበሩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፊል ቅዱስነታቸው ምርጫው በዓለም እንዳለው አይነት ሳይሆን በመንፈስ ቅዱስ የተመራና እርሳቸውን የቤተክርስቲያኒቱ አገልጋይ ያደረገ መሆኑን አስተውሰዋል። በእግዚአብሔር ቸርነት በእግዚአብሔር ጸጋ በእናንተ ጸሎት በመላው ዓለም ካቶሊካውያን ጸሎት እዛ የተገኘን ካርዲናሎች ኢትዮጵያም የዚህ ዕድል ተካፋይ ሆና ለመጀመሪያ ጊዜ የመምረጥም የማስመረጥም ዕድል አግኝታ በጸሎቱ ላይ ተካፍለን በአንድ ቀን ተኩል ውስጥ በመንፈስ ቅዱስ ኃይል በመመራት እኚህን ጳጳስ የመረጥናቸው አቡነ ሌዮ ወይም ሌዮ 14ኛ የሚባሉትን የመረጥናቸው በዓለም እንደሚደረገው ብዙ ሁካታ እኔን ምረጡኝ እኔን እንዲህ አድርጉ ተብሎ ወይም የዛ ሀገር ይመረጥ የዛ ሀገር ይመረጥ ሳይባል መንፈስ ቅዱስ መራው መሰረት በአንድ ቀን ተኩል ውስጥ ተመርጠው የቤተክርስቲያን አገልጋይ ሆነዋል። እሳቸውም ራሳቸው በጣም ነው የደነገጡት። ይሄን ትልቅ ኃላፊነት በእንዲህ ባጭር ጊዜ ውስጥ እሳቸው ለመላው ካቶሊካዊት ቤተክርስቲያን እረኛ ሆናለሁ ብሎ አልገመቱም ነበር። እሳቸው እረኛ የነበሩት በማህበራቸው ተልከው ያገለገሉበት አገር በተለይ በደቡብ አሜሪካ ፔሩ የሚባል አገር ብዙ ዓመት አገልግለዋል። ሚስዮናዊ በመሆን ቆሞስ በመሆን እንዲሁም ደግሞ ጳጳስ ሆነው በማገልገል ከ20 ዓመት በላይ እዛ አገልግለዋል። ከዛም በኋላ የማህበራቸው ጠርተዋቸው ማህበራቸውን እንዲመሩ የማህበሩ የበላይ አለቃ እንዲሆኑ የተመረጡ ጊዜ 12 ዓመት አገልግለዋል። አሁንም አቡነ ፍራንቺስኮስ በሰጧቸው ስራ ላይ የጳጳሳት ኃላፊ ሆነው ሲያገለግሉ የነበሩትን ነው አሁን በመላው ዓለም የካቶሊካዊት ቤተክርስቲያን እረኛ ተብለው የተመረጡትና እሳቸው ሰላም ለእናንተ ይሁን ብለው እንዳበሰሩት እናንተም ለእሳቸው እንድትጸልዩላቸው አደራ እላችኋለሁ። ምክንያቱም ይህ ትልቅ ኃላፊነት ነው። ብፁዕነታቸው ቤተክርስቲያኗ የአንድ ሀገር ዘርና ጎሳ ሳትሆን የሁሉም በመሆኗ በሁላችንም ጸሎት እግዚአብሔር እንዲጠብቃት አደራ ብለዋል። ከዚህም በተጨማሪ የልበ ኢየሱስ ቤተ ጸሎት በትንሽ ጀምራ እዚህ የደረሰች መሆኗን አስተውሰዋል። በቅዱስ ልበ ኢየሱስ ዓመታዊ ክብረ በዓል ቃለ እግዚአብሔር ያሰሙት ክቡር አባ ዳዊት ወርቁ በክርስቶስ ልብ ውስጥ የሚታሰቡት በረከቶች ብቻ ናቸው፣ ልባችንን እንደ ልብ አድርግልን እንላለን፣ እንዲህ ጸልየን ከወጣን በኋላ ልመናችን እንዲሆንልን ምን ያህል እንተጋለን ሲሉ አስተምሯል። የክርስቶስ ቅዱስ ልብ ምንድነው የሚያሰላስለው? ምንድነው የሚያስበው? የጠፋው እንዲገኝ፣ የሳተው እንዲመለስ፣ ገደል ጫፍ ላይ የቆመው ወደ ደልዳላው መስክ እንዲመጣ ሰውን ያለምንም ቅድመ ሁኔታ መውደድና የመሳሰሉትን ያስባል። እነዚህ ነገሮች ናቸው በክርስቶስ ልብ ውስጥ ያሉት። እነዚህ በክርስቶስ ልብ ከሚመላለሱት እጅግ ቁጥራቸው የበዛ በረከቶች ጥቂቶቹን ያነሳውላችሁ። ምክንያቱም እዚህ ቆሞ የሚናገረው ዳዊት አንደበቱ ኮልታፋ ስለሆነ እነዛን በረከቶች ሁሉ ሊዘረዝርላችሁ አይችልም። በአንድ ቋንቋ በአንድ ቃል ምላችሁ ግን በክርስቶስ ልብ ውስጥ የሚታሰቡት በረከቶች ብቻ ናቸው። እኛስ እነዚህን በረከቶች እንዴት እየኖርናቸው ነው ያለነው? ከቅዱስ ልበ ኢየሱስ ጋር ያለን ቁርኝነት ምን ያህል የጠበቀ ነው? ወደ ቅዱስ ልበ ኢየሱስ ስንጸልይ አንድ የምንላት መስመር አለች። አንድ ጸሎት ልባችንን እንደ ልብህ አድርግልን እንላለን። ልባችንን እንደ ልብህ። ታዲያ እንዲህ ጸልየን እንዲህ ተመኝተን እንዲህ ለምነን ከወጣን በኋላ ከጸሎት በኋላ
ልመናችን እንዲሆንልን ምን ያህል እንተጋለን? ልባችንን እንደ ልብ አድርግልን ብለን እንደሱ ልብ እንዲያደርግልን ምን ያህል እንጥራለን? ካልሆነ እኮ ተራ ምኞት ብቻ ሆኖ የሚቀረው። እንደ ጸለይነው አይነት እንዳንመላለስ ተግዳሮቶች ይበዙብናል። እውነት ነው። ከተግዳሮቹ አንዱ እቺ የምንኖርባት ዓለም እንድትቆጣጠረን ስለምንፈቅድላት ነው። የልበ ኢየሱስን ክብረ በዓል ስናከብር አንድ ሌላ የመጨረሻ መልእክት ላስተላልፍና ላብቃ። የዳነ ሰው፣ በረከት ያገኘ ሰው፣ ከጠፋበት የተመለሰ ሰው ኃላፊነት አለበት፣ ተልእኮ አለው። እረኛው አንዱን ለመፈለግ ሲሄድ 99ኙን የት ነው የተዋቸው? በተራራ ጥግ። 99ኙ ለብቻቸው ስለተተዉ አላጉረመረሙም። ጸጥ ብለው ነው የጠበቁት። ምንም አይነት ጉዳት እንዲደርስባቸው እንደማይፈቅድ ያውቃሉና ፍለጋ አብረውት ባይሄዱም የወንድማቸውን ወደ ቤት መመለስ ግን በናፍቆት ይጠብቁ ነበር። እኛስ ስለ ወንድሞቻችን መመለስ፣ ስለ ጠፉት ባልንጀሮቻችን መመለስ ግድ ይለናል ወይ? በተለይ ደግሞ ይሄ ሚስጥር አይደለም። ምናልባት ከኛ መካከል አንዳንዶቻችን ይነካ ይሆናል። ትንሽ ጥሩ ግንኙነት ከሌለን አይሱስ ይጥፋ፣ እሷስ ዋጋዋን ያገኘችው፣ ምን ትጠቀማላችሁ? አንድ ምስኪን ነፍስ ብትጠፋ ምን እጠቀማለሁ? ስለዚህ ኃላፊነታችን ምንድን ነው? በመጀመሪያ ልክ እንደዛ 99ኙ በጎች ያ የጠፋ እስኪመለስ ድረስ በምታመልኩበት ስፍራ ሆናችሁ ጸልዩለት፣ ጸልዩላት። ስለዚህ ልባችን የይቅርታ ማዕከል መሆን አለበት። ያን ጊዜ ነው ልባችን እንደ ልብ አድርግልን የሚለው ጸሎት ፍሬ የሚያገኘው። ቀና ቀናውን ስናስብ እንግዲህ ልብ የሁሉ ነገር ማደሪያ ነው ብለናል። ልባችንን የክርስቶስ አይነት ልብ፣ የሚራራ ልብ፣ ደግ ልብ፣ ለይቅርታ የተዘጋጀ ልብ፣ ለንስሐ የተዘጋጀ ልብ፣ ወንድምና እህቱን ለማፍቀር ቅድመ ሁኔታዎችን መስፈርት የማይወጣ ልብ እንዲያደርግልን እንለምነዋለን። ክቡር አባ ዳዊት ወርቁ የኛም የዕለት ተዕለት ሥራ ወደዚህ ፍቅር መቅረብና ሌሎችም እንዲመጡ መሳም መሆኑን በዕለቱ ስብከታቸው አስተምረዋል። በቃሊቲ የሚገኘው የቅዱስ ልበ ኢየሱስ ቤተ ጸሎት በአዲስ አበባ ሀገረ ስብከት ከሚገኙ ጥቂት ቤተ ጸሎቶች አንዱ መሆኑ ይታወቃል። በክብረ በዓሉ ቤተ ጸሎቱ ያለፉትን 10 ዓመታት በምን መልኩ አሳለፈች በሚለው ዙሪያ ንግግር ያደረጉት ወንድም ደሱ ቤተ ጸሎቷ በተቋቋመችበት ጊዜ 20 ሰው ብቻ የምትይዝ መሆኗን በማመላከት እንዴት አሁን ያለበት ደረጃ ሊደርስ እንደቻለ ተናግረዋል። ይህቺ ቤተ ጸሎት የመሰረተው እግዚአብሔር ራሱ ነው። በመቀጠልም የሀገረ ስብከታችን ሰበካቢ ጉባኤ ውጤት ነው ስል በሰበካ ጉባኤ ከተያዙ እቅዶች አንዱ በአዲስ አበባ ዙሪያ ላይ ካሉ ቤተ ጸሎቶች መመስረት አንዱ ይሄ ነበረ። ከሰበካ ጉባኤው በኋላ አቃቂ ውሃ ልማት አካባቢ ስንጀምረው ምናልባት ያ ጀርባ ያለችው ትንሿ ሳክርስቲ ቦታ የምታክል ነበረች። 20 ሰው ነው የሚይዘው። ምናልባት ካህን እንግዳ ካህን ከሆነ ጽናጽሉ ይዞ ወደዚህ ቢለው ወደ ኋላ ሄዶ ግድግዳውን ይመታል ማለት ነው። ስለዚህ በጥንቃቄ ነበር የምንቀመጠው። ያ ብቻም አይደለም፣ ምእመኑ በየጊዜው እየጨመረ ሲሄድ 20 ሰው ውስጥ ይስተናገዳል፣ ሌላ ሰው ውጭ ይሆናል። ውጭ ያለ ሰው ውስጥ የሚከናወነው ክንውን ስለማያይ ገፋቢል ቀዳሹ ፊት ለፊት ባዩ እንኳን አይ ድምጽ ማጉያ እንኳን እናስቀምጥላቸው ብለን ኮሪደር ላይ እናስቀምጥ ነበር። ፎቶ ላይ ውጭ ልታገኙት ትችላላችሁ። ይህንን የተመለከቱ ብፁዕ አባታችን ከሐዋርያው ቢሮ አስተባባሪ ክቡር አባ ጴጥሮስ ጋር በመተባበር ከካፑቺን እህቶች ማህበር ጋር በመመካከል ይህቺ የተዋበች ቦታ ፍቃድ አግኝተን የተነገረን ቀን
አንዳንድ ምእመናኖቹ መሬት ላይ ነው የተንከባለሉት ከደስታቸው የተነሳ ማለት ነው። ይቺ ቦታ የተሰጠን ቦታ በ6 ወር ውስጥ ሞላ። ሰው ውጭ ቆሞ ቅዳሴ ማዳመጥ ጀመረ። ከዛ እኔና አባ ኃይለ ገብርኤል አባ ምን ይሻላል ስንላቸው ሲስተር ሰናይት ጋር እንሄዳለን። ሲስተር ሰናይት ጋር ሲሄድ በጣም ልብ የሚነካ ነገር ነው። ልብ ብላችሁ አዳምጡኝ። ስንሄድ ጊዜ ሲስተር ስንነግራቸው ቦታ ጠቦናል፣ ምን ይሻላል አልናቸው። እንዴ የእግዚአብሔር ሕዝብ ቅዳሴ ሊሰማበት፣ ንስሐ ሊያዳምጥበት፣ ቅዱስ ቁርባን ሊቀበልበት አንዱ ኮሪደር አይደለም? ጠቅላላው አፍርሱታል። ጠቅላላውን አፍርሱት። እጅግ በጣም ደስ ይላል። ይህ ቦታ አፍርሰነው በሳምንት ውስጥ ለፋሲካ በዓል ለዘንባባ በዓል ብቃት አግኝቶ እዚህ ድረስ ደረሰ። እንደሱ የቅዱስ ልበ ኢየሱስ ቤተ ጸሎት እዚህ እንዲደርስ በተለይም የምእመናን ቤተክርስቲያን ምስጢራትን መቀበል ትልቅ አስተዋጽኦ እንዳደረገ አመላክቷል። በአዲስ አበባ በተለይም ነዋሪዎች በከተማዋ ዳርቻ ላይ እየሰፈሩ ከመሆናቸው ጋር በተገናኘ መሰል ቤተ ጸሎቶችና አብያተ ክርስቲያናት መታነጻቸው ምእመናን በቅርበት የቤተ ክርስቲያንን አገልግሎት እንዲያገኙ የሚያስችል መሆኑን በቅዱስ ልበ ኢየሱስ ክብረ በዓል የተገኙት ምእመናን አመላክተዋል። ቃሊቲ ላይ ብዙም የካቶሊክ ቤተክርስቲያን ብዙ አመት አልነበረንም። ወደ መድኃኔዓለም በመንሄድበት ብዙዎቹ ከክፍለ ሀገር በተለያየ ምክንያት ይመጡና ይርቃል። የመንገድ ርቀትም የተለያየ ነገር ስላለ ወደ ቤታችን እንታጠራለን፣ አቅራቢያችን እንወሰዳለን። ግን ይሄ መቋቋሙ ለኛ ትልቅ አድቫንቴጅ አለው። ለምን እኛ ምስጢራት እናገኛለን። ክርስትና የሚነሱትም ክርስትና ላይ ማግኘት የተለያየ ምስጢር ልጆቻችንን በቤተክርስቲያን እንዲያድጉልን በትምህርተ ክርስቶስ እንዲያድጉ ያደርጋል። ከዚህ ጸሎት ቤት አሁን ካለንበት ከአቃቂ ቃሊቲ እስከ መድኃኔዓለም ቤተክርስቲያን ለጋር ያለው ቤተክርስቲያን ድረስ 20 ኪሎ ሜትር ርቀት አለ። ከዚህ ካለንበት ደግሞ ወደ አቃቂ ስንሄድ ከ5 ኪሎ ሜትር በላይ ርቀት አለ። ምእመናን ከ25 ኪሎ ሜትር ርቀት በላይ እየተጓዙ ነበረ እስከ መድኃኔዓለም ድረስ እየሄዱ ለቅዳሴ ለመድረስ የሚሄዱት። የትራንስፖርትም ችግር ባለበት በሁሉም ነገር ውስጥ ይህንን ነበር ሲያከናውኑ የነበሩትና አንዳንዶቹ የቻሉት ይሄዳሉ፣ ያልቻሉት ደግሞ ሳይሄዱ ይቀራሉ። በጊዜ ሂደት ደግሞ እየተዳከሙ ሄደው ወደ ቤተ ክርስቲያን መሄዱን ያቆሙ ምእመናን ነበሩ እና ይሄ ጉዳይ በላይ አካላት ቤተ ክርስቲያን የበላይ አካላት በሚገባ የሚታወቅ ስለነበረና እዚህ አካባቢ የሚኖሩት ምእመናን ችግራቸውን በተደጋጋሚ ያቀርቡ ስለነበር ይሄ ሐሳብ ትኩረት አግኝቶ በአቃቂ ቃሊቲ ብቻ ሳይሆን በጠቅላላው አዲስ አበባ ከተማ ዳርቻ ላይ ጸሎት ቤቶች ትልልቅ ቤተክርስቲያን መስራት ባይቻል ጸሎት ቤቶችን ለመስራት ዓላማ ተይዞ እቅድ ተደርጎ በተቻለ መጠን ማቋቋም ተጀመረ። እንዳጋጣሚ እኛም እዚህ ወደ ቃሊቲ ካለው ከውሃ ልማት አካባቢ ካለ አንድ የበጎ ስራ ወንድሞች በውሃ ልማት አካባቢ ቅዱስ ገብርኤል ጤና ጣቢያ በሚባለው ውስጥ በነበራቸው ጸሎት ቤት ማለት የ20 ሰው አቅም የሌለው ጸሎት ቤት ነው የራሳቸው እና እዛ ያንን ቤት ለኛ አገልግሎት ለመስጠት ፈቃደኛ ሆነው ስለተገኙ የመጀመሪያውን የአካባቢያችን ምእመናን በዛይ ጸሎት ቤት አገልግሎት ማግኘት ጀመር እና ግን ወዲያውኑ ድሮም ከርቀት የተነሳ የማይሄዱ የነበሩት ሁሉ መምጣት ሲጀምሩ ምእመናን ቁጥራቸው እየጨመረ ሲሄድ ጸሎት ቤቷ እንዳልኩት ከ20 ሰው በላይ ማትይዝ ስለነበረች በጣም እየጠበበች መጣች። ከጸሎት ቤቱ ውጪ እየተቀመጥን በደረጃ ላይ እየተቀመጥን ቅዳሴ ማዳመጥ መከታተል ነበረ ግዴታ ነበር። ይሄ ችግርም እንደገና ልዩ ትኩረት አግኝቶ እንደገና ወደዚህ አካባቢ ወደ ቃሊቲ የካፑቺን ደናግላን ማህበር ገዳም ውስጥ ቦታ አግኝተው ፈቃድ ስላገኙ አሁን ያለበትን እና ሰፋ ያለ ብዙ አቅም ያለው ጸሎት ቤት አግኝተን ወደዚህ ለመምጣት ችለናል እና በዚህ ሁኔታ ውስጥ
እንደዚህ ማድረጉ ብዙ የጠፉ ነፍሳትን ለመሰብሰብ እድሉን ይሰጣል። ምን ማለት ነው? ብዙዎች ከአቅም ማነስ የተነሳ ከርቀት ማነስ የተነሳ መሄድ የማይችሉትን ምእመናን በቅርባቸው ቤተክርስቲያን ቁምስናም ባይሆን ትንሽ ጸሎት ቤት መክፈቱ እጅግ በጣም አስፈላጊና ጠቃሚ ነው ያምናል። እንግዲህ የዛሬው ክብረ በዓል ከኛ ከበዓታ ማርያሞች ጋርም የተገናኘ ነው። ምክንያቱም እኛም ልክ እንደነሱ ከጀመሩ ከ2 ዓመት በኋላ ከነሱ ጋር ሆነን የጀመርን አሁንም በሂደት ላይ ያለን ነው። የነዚህ የቅዱስ ልበ ኢየሱስ በዓል እንግዲህ እንደሚታወቀው የአዲስ አበባ ኢትዮጵያ ሕዝብ ማለት የአዲስ አበባ ሕዝብ በተለያየ ጉዳይ ከመሃል ወደዚህ የመጣ ስለሆነ ምእመኑ በተለያየ ሁኔታ ቅዳሴ ያገኝም ቤተክርስቲያን ችግር አለው። ስለዚህ በዚህ ችግር ውስጥም እንኳን ከበጎ አድራጎት ወንድሞች ጋር ከኛም ጋር እየተባበርን እየሰሩ በጣም ጠንካራ ነው። ጥማት ያላቸው ናቸው ለሃይማኖታቸውና በየአመቱ ቁጥር ይጀምራል። ያ ብቻ አይደለም፣ የኤርትራን ሪፉጂም አሉ እዚህ እነሱም አሉ እዚህም እዛም ያለን ይህንን ልክ አባታችን ብፁዕ ፍራንቺስኮስ እንዳሉት ሄዶ ወደ ዳር ውጡ ባሉት የአዲስ አበባ ሀገረ ስብከትም እሱም ተከትሎ ባደረገው በሰራው የሚሰራው ትልቅ ፍሬ ያለው በዓል ነውና በጣም ጥሩ ነው። ደስታ ነው የሚሰማኝ። በዕለቱ ንግግር ያደረጉት የካፑቺን ታናናሽ ወንድሞች ገዳም አለቃ ክቡር አባ ወርቁ ዮሐንስ መንግስት ለኢትዮጵያ ካቶሊክ ቤተክርስቲያን በተለያዩ ቦታዎች መሬት መስጠቱን በማስተዋወስ ምእመናን እየተሰሩ ባሉ ስራዎች ትብብራቸውን እንዲያደርጉ ጥሪያቸውን አቅርበዋል። በልበ ኢየሱስ ቤተ ጸሎት 10ኛ ዓመት መስራታና ዓመታዊ ክብረ በዓል የተገኙት በዓሉ በድምቀት መከበሩን በመግለጽ ከዚህም በተጨማሪ ለቤተ ጸሎቷ ምእመናንና መላ ካቶሊካውያን መልካም ምኞታቸውን ገልጸዋል። ልበ ኢየሱስን ስናከብር እኛም ልባችን ንጹህ አድርገን እንደየስ የኢየሱስ መወለድ እኛም በንጽህናና በትህትና እንድንኖር የዋህነትን ዝቅ ተብሎ ማኖርን አብሮነትን ያስተምራል። የክርስቶስ ልብ ምን አይነት ልብ እንደሆነ ሁላችንም እናውቀው። ያንን ልብ ማለት የክርስቶስን ልብ ማለት ነው። ልባችንን እንደ ልብ አድርግልን ብለን የምንጸልየው ጸሎት ነው። በዛሬው በልበ ኢየሱስ በዓል አማካኝነት እግዚአብሔር ከሁሉ በላይ የምንፈልገውን የሀገራችንን ሰላም፣ አንድነትን፣ ፍቅርን እንዲሰጠን ለመሪዎቻችን ማስተዋልና ጥበብ እንዲሰጠንና በሀገራችን ደግሞ ጥሬን እንዲያበዛልን እላለሁ። በልበ ኢየሱስ ዓመታዊ ክብረ በዓል ብፁዓን ጳጳሳትን ጨምሮ በርካታ ካህናት፣ ወንድሞች፣ ደናግልና ምእመናን በመገኘት በዓሉን በመንፈሳዊ ድምቀት በማክበር የበረከቱ ተካፋዮች ሆነዋል። ሰላም ካቶሊክ ቴሌቪዥንም ለመላው ካቶሊካውያን እንኳን ለቅዱስ ልበ ኢየሱስ ዓመታዊ ክብረ በዓል አደረሳችሁ ሲል መልካም ምኞቱን ይገልጻል።